ጎረቤት ወንድም ህዝቦች በተለይም ከአማራና ከአፋር ጋር ሊያጋጨን የሚገባ ነገር ሳይኖር ግጭት ተፈጥሮ በሁላችንም ዘንድ ታሪክ ይቅር ሊለው የማይገባ ብዙ ጥፋት ተፈጽሟል። ይሄንን ነገር ለአንዴና ለመጨረሻ ዘግተን ቋንቋችንን የሰላምና የመከባበር ልዩነቶቻችንን በመከባበር በመቻቻልና በህግ ብቻ ለመፍታት ዝግጁ ሆነን እስከ ሰራን ድረስ ጦርነት ይብቃ ሰላምን እናጽና በሚል መሪ ቃል የፌዴራል መንግስትና ህወሓት የጦርነት ምዕራፍን በይፋ ለመዝጋት የሰናዳው መርሃ ግብር በአዲስ አበባ ከተማ የወዳጅነት ፓርክ በመርሃ ግብሩ ምስጋናና እውቅና በመስጠት የሰላም አሸናፊነት የሚበሰርበት ነው ተብሏል። የሰላም ስምምነቱ ለአፍሪካውያን ችግር አፍሪካውያን መፍትሄ ማምጣት እንደሚቻል ትልቅ ማሳያ እንደሆነም ተነግሯል። በዛሬው መርሃ ግብር ላይ ዋና አደራዳሪ ኦባሳንጆ፣ የቀድሞ ኬንያ ፕሬዝዳንት ኡሁሩ ኬንያታ፣ የፌዴራልና የክልል ትግራይ ጊዜያዊ አስተዳደር ጨምሮ ከፍተኛ አመራሮች፣ ዲፕሎማቶች ተገኝተዋል። አቶ ጌታቸው ረዳም ከፕሪቶሪያ ስምምነትን በኋላ በትግራይ የተለያዩ አዎንታዊ ተግባራት መከናወናቸውን ተናገሩ። ከፕሪቶሪያው የሰላም ስምምነትን በኋላ በስምምነቱ መሰረት ህዝቡን እና ክልሉን የሚጠቅሙ ተግባር መከናወናቸውን የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር ጌታቸው ረዳ ተናገሩ። ለስምምነቱ በፍጥነት መተግበር ጠቅላይ ሚኒስትር አብይ አህመድ ላሳዩት ከፍተኛ ድፍረት የተሞላበት ቁርጠኝነት በትግራይ ህዝብ ስም እናመሰግናለን ብለዋል። ቀሪ ስራዎች በተያያዘው ፍጥነት ልክ እንዲከናወኑ ሲሉም ጠይቀዋል። ለትግራይ ህዝብ የፍቅርና የሰላም መልእክት ይዤ መጥቻለሁ ያሉት አቶ ጌታቸው የትግራይ ህዝብ ጦርነት ሰልችቶታል ሲሉም በአጽንኦት ገልጸዋል። በትናንትናው ዕለት የህዝብ ትራንስፖርት በአፋር በኩል መጀመሩ ጠቁመው ይኸው አገልግሎት በአማራ ክልል በኩል እንዲጀመርም በጋራ መስራት እንደሚገባም አመላክተዋል። ኢትዮጵያውያን ለችግሮቻቸው በጥበብ እልባት ከማምጣት አንጻር የከፍተኛ ልምድ ባለቤት ናቸው። ሙሳ ፋኪ ማህመድ ኢትዮጵያ ለችግሮቻቸው በጥበብ እልባት ከማምጣት አንጻር የከፍተኛ ልምድ ባለቤት ናቸው ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ማህመድ ተናገሩ። በአዲስ አበባ ከተማ ወዳጅነት አደባባይ ጦርነት ይብቃ ሰላም እናጽና በሚል መሪ ሐሳብ የምስጋናና የእውቅና ስነ ስርዓት እየተካሄደ መሆኑን በስነ ስርዓቱ ላይ ንግግር ያደረጉት የአፍሪካ ህብረት ኮሚሽን ሊቀመንበር በክርስትናና በእስልምና እምነት ተከታዮች ዘንድ ታላቅ ስፍራ ባላቸው በትንሳኤና በኢድ አልፈጥር በዓላት ማግስት ይህን ለመሰለ የሰላም ጉዳይ መሰባሰባችን ትልቅ ትርጉም አለው ብለዋል። የአፍሪካውያን ከነበረው ክስተት በሁለት መንገድ ተምረናል ያሉት ሊቀመንበሩ ከጦርነቱ ጥፋቱን ከስምምነቱ ደግሞ መፍትሄ መኖሩን ብለዋል። ኢትዮጵያውያን የጦርነት አስከፊነትና የሰላም ጥቅም በሚገባ ያውቁታል ያሉት ሙሳ ፋኪ ማህመድ ለችግሮቻቸው በጥበብ እልባት ከማምጣት አንጻር የከፍተኛ ልምድ ባለቤት ናቸው ነው ያሉት። ለዚህም ያላቸው የትብብር ጥንካሬና የአመራር ብቃት ናቸው ሲሉም ገልጸዋቸዋል። የአፍሪካ አህጉር መሰል ግጭቶች ልትጸዳ ይገባል ያሉት ሙሳ ፋኪ ሱዳናውያን ከዚህም ትልቅ ትምህርት መውሰድ ግጭትን በማስወገድ ችግሮቻቸውን በሰከነ መንገድ ሊፈቱ እንደሚገባ መልእክታቸውን አስተላልፈዋል። ሌላ ኦሉሴጉን ኦባሳንጆ በሰሜን ኢትዮጵያ የነበረውን ውጥረት ረግቦ ሰላም እንዲሰፍን የሄድንበትን መንገድ ውጤታማ ነው አሉ። የናይጄሪያው የቀድሞ ፕሬዝዳንት የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛና ኦሉሴጉን ኦባሳንጆ በፌዴራል መንግስትና በህወሓት መካከል የነበረውን ውጥረት ለማርገብ የሄድንበት መንገድ ውጤታማ ነው ሲሉም ገለጹ። በፈረንጆች የዘመን ቀመር ገና ለዚህ የሰላም ማስፈን ስራ ስሰለፍ ውጥረቱ ረግቦ ሰላም እንደሚሰፍን ሙሉ ተስፋ ነበረኝ ብለዋል በንግግራቸው። በኢትዮጵያ መንግስት በሆነ በህወሓት በኩል ለሰላም ሂደቱ መሳካት የነበረው አዎንታዊ አቀባበል ለሰላም ማስፈን የተደረገውን ጥረት በእጅጉ ያገዘ እንደነበርም በአጽንኦት ገልጸዋል። የሰላም ሂደቱን ተከትሎ የኢትዮጵያ መንግስት ስምምነቱን ተግባራዊ ለማድረግ ያሳየውን ቁርጠኝነቱን አድንቀን ለስምምነቱ ውጤታማነትን ዘላቂነትን ትልቅ ማሳያ ስለመሆኑም ነው የተናገሩት። በጠፋው ህይወት ብናዝን ነገር ግን በተገኘው ሰላም ደግሞ ደስታችንን እንገልጻለን ብለዋል። በሰላም ስምምነት መሰረት የተከናወኑ ስራዎች እንደተጠበቁ ሆነው ቀሪ ስራዎችን በፍጥነት እንዲፈጸሙ ጠይቀዋል። የፌዴራል መንግስትና ህወሓት ያደረጉትን ሰላም ስምምነት ለሌሎች የአፍሪካውያን ማሳያ ነው ሲሉ የኬንያ የቀድሞ ፕሬዝዳንትና በስምምነቱ ከፍተኛ ሚና የነበራቸው ኡሁሩ ኬንያታ ተናገሩ። በወዳጅነት አደባባይ እየተካሄደ በሚገኘው ጦርነት ይብቃ ሰላም እናጽና የምስጋናና የእውቅና ስነ ስርዓት ላይ ባደረጉት ንግግር ይህ ቀን የኢትዮጵያን የሰላም ቀን ነው ብለዋል። ረጅሙ የሰላም መስፈን ሂደት በስኬት ተጠናቆ ለዚህ መብቃት በመቻሉ በሂደቱ ተሳታፊ የነበራችሁ ሁሉ እንኳን ደስ አላችሁ መልእክታቸውን አስተላልፈዋል። ኢትዮጵያ የሆነው ለተቀረው የአፍሪካን ሀገራት ትልቅ ማሳያ ነው ያሉት ኡሁሩ አፍሪካ ለዘላቂ ሰላሟ እንድትሰራ ጥሪ አቀርባለሁ ብለዋል። የፌዴራል መንግስትና ህወሓት የሰላም ስምምነት ለአፍሪካውያን ችግር አፍሪካ መፍትሄ ማሳያ መሆኑን ናሌዲ ፓንዶር ገለጹ። የፌዴራል መንግስትና ህወሓት የሰላም ስምምነት ለአፍሪካውያን ችግር አፍሪካውያን መፍትሄ ማምጣት እንደሚችሉ ማሳያ መሆኑን የደቡብ አፍሪካ የዓለም አቀፍ ግንኙነትና ትብብር ሚኒስቴር ናሌዲ ፓንዶሮ ገለጹ።
በአዲስ አበባ ከተማ ወዳጅነት አደባባይ ጦርነት ይብቃ ሰላም እናጽናን በሚል መርሃ ግብር የምስጋና እና የእውቅና ስነ ስርዓት ናሌዲ ፓንዶር በስነ ስርዓቱ ላይ ባደረጉት ንግግር ዛሬ የአፍሪካ ችግር በአፍሪካውያን መፍታት መርህን ተከትሎ በሰሜን ኢትዮጵያ ተከስቶ የነበረውን ግጭት በተሳካ ሁኔታ በመፍታት በዚህ ስነ ስርዓት ላይ በመገኘት ታላቅ ደስታ ይሰማኛል ብለዋል። የተካሄደው ስምምነት አፍሪካውያን ለአፍሪካ ችግር አፍሪካውያን መፍትሄ ማምጣት እንደሚችሉም ትልቅ ማሳያ ነው ብለዋል። በሰሜን ኢትዮጵያ የነበረው ግጭት በሰላም ስምምነት እንዲቋጭ ቁልፍ ሚና ለነበራቸው አካላት ምስጋና እና የእውቅና ስነ ስርዓት እየተካሄደ ነው። በአዲስ አበባ ከተማ ወዳጅነት አደባባይ ጦርነት ይብቃ ሰላም እናጽና በሚል መሪ ሀሳብ በምስጋናና እውቅና ስነ ስርዓቱ ላይ የጠቅላይ ሚኒስትር አብይ አህመድን ጨምሮ የፌዴራል ክልሎችና የአፍሪካ ህብረት ከፍተኛ የስራ ኃላፊዎች ተገኝተው በስምምነቱ ላይ በተቀመጠው መሰረት ከሁለቱም ወገን የተለያዩ ተግባር እየተከናወነ መሆኑን ይታወቃል። ደቡብ አፍሪካ የኢትዮጵያ የመልሶ ማቋቋም ስራ ለመደገፍ ዝግጁ መሆኗን ገለጸች። ደቡብ አፍሪካ የኢትዮጵያ የመልሶ ማቋቋም ስራዎችን ለመደገፍ ዝግጁ መሆኗን የደቡብ አፍሪካ የዓለም አቀፉ ግንኙነትና ትብብር ሚኒስትር ናሌዲ ፓንዶር ገልጸዋል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከደቡብ አፍሪካው የዓለም አቀፉ ግንኙነትና ትብብር ሚኒስትር ናሌዲ ፓንዶር ጋር በፕሪቶሪያው ሰላም ስምምነት አተገባበር ላይ ተወያይተዋል። አቶ ደመቀ የሰላም ስምምነቱን በተገቢ መንገድ እንዲሄድ የደቡብ አፍሪካ መንግስት ላደረገው ድጋፍ እናመሰግነዋለን። የኢትዮጵያ መንግስት ስምምነቱን ተግባራዊ እያደረገ መሆኑን አስረድተዋል። በኢትዮጵያ በጦርነት ጉዳት የደረሰባቸው አካባቢዎችን መልሶ ለማልማት እና ነዋሪዎችን ለማቋቋም የዓለም አቀፉ ማህበረሰብ ድጋፍን አጠናክሮ እንዲቀጥል ጠይቀዋል። ሚኒስትሯ በበኩላቸው ደቡብ አፍሪካ የኢትዮጵያ የሰላም ሂደት አካል በመሆኗ ኩራት እንደሚሰማቸውም ገልጸዋል። የሰላም ስምምነቱን ተግባራዊ ለማድረግ ሀገራቸው ዝግጁ መሆኗን አረጋግጠዋል። ለአፍሪካዊ ችግሮች የአፍሪካ መፍትሄ በመስጠት ግጭቶችን ከመፍታት ባለፈ መልሶ ግንባታና መልሶ ማቋቋም ስራዎች ላይ ትኩረት መሰጠት እንደሚያስፈልግም ተናግረዋል። ደቡብ አፍሪካ የኢትዮጵያ መልሶ ማቋቋም ስራዎችን በተለይም በትምህርት ዘርፍ ላይ ለማገዝ ፍላጎት እንዳላት መግለጻቸውን የውጭ ጉዳይ ሚኒስቴር መረጃ ያመላክታል።